ልጸልይ ልሞክር። እሺ የዘመኑ ጉድ ነው። ቤዛ ግን ፈጣሪ ያለ ብለሽ ታምኛለሽ? ምንድን ነው የምታወሪው? ፈጣሪ ይቅርበል። እንትን አይደለም፣ ማንነት አይደለም፣ ያለመቻል ነው። አይችልም። በቃሽ ተረጋጋ። አይችልም ብዬላ። ኧረ እኔ ለምን እረጋጋለሁ? ሰው ሆኖ ሊዱ ሰው ሆኖ ራሱን የሚያመልክ ትውልድ ከተፈጠረ በጣም ከባድ ነው። ደስ የሚለው ነገር ግን ምንድነው? አሁን ሁሉም ሰው እየነቃ ነው። አሁን ሁሉም ሰው እየጠየቀ ነው። አሁን ሁሉም ሰው እየገባው ነው። እንደዚህ አይነት ጥያቄ የሚያነሳ ሰው ድሮ ስም ይሰጠው ነበረ። ኢየሱስ ክርስቶስ አምላክ አይደለም ማለት ስም ይሰጠዋል ድሮ። ወይ ሙስሊም ነው ትባላለህ፣ ወይ 666 ነው ትባላለህ። አሁን ግን ሁሉም ወጣት እየጠየቀ ነው። ደስ የሚለው ነገር እኔ የተደሰትኩበት ነገር እሱን ነገር ነው። በቃ ክርስቲያን ሆኖ ኢየሱስ ክርስቶስ አምላክ አይደለም የሚል ትውልድ ከተፈጠረ ይሄ ከፍታ ነው፣ ለኔ ትልቅነት ነው። አሁን ይባላል እንዴ እንትን ሙስሊም ነሽ ይባላል። ለምሳሌ እኔ ከራሴ ተነስቼ እኔ ተብያለሁ፣ በውስጥ ሻሃዳ ይዘሻል ተብያለሁ እንዴ አሁንም ይባላል። ግን እንጃ ብቻ አምላክ ግን ምንም መሆን ይችላል። ተው በቃ አንተ እኔን ለማሳመን አትሞክረው። ለማሳመን ሳይሆን አምላክ መሆን የማይችለው ነገር አለ። ሰላም ሰላም ብለናል። ይቅርታና አንድ ጥያቄ አለኝ። ጠይቂ። እግዚአብሔር ለምን ሰው ሆነ የምትለው ነገር አንተ ሰው ሆነህ የተፈጠርከው ማን ፈቅዶልህ ነው? ራስህ ፈቅደህ ነው ወይስ ተፈቅዶልህ ስለመጣህ ነው? ማንን ነው? እሺ እኔን ነው። አልገባኝም። ጥያቄሽ አልገባኝም። አንተ ምን እኮ ምን አሁን አንተ ስትፈጠር እንስሳም ሆነህ መፈጠር ትችል ነበረ። የፈለከውን የሆነ ነገር መፈጠር ትችል ነበረ። ግን ስላልቻልክ አንተ ሰው ሆነህ ተፈጠር። ግን ማን የፈጠረህ አንተ? እስኪ ንገረኝ። አልገባኝም። ምን አገናኘው? ጥያቄው አልገባኝም። በመጀመሪያ ፈጣሪ አንተ ከየት መጣ? እንዴት ሰው ነው? እንዴት ታወራ? ከእናቴ ማህፀን። እኔ ከእናቴ ማህፀን ነው የመጣሁት። ገባሽ? ቀጥ ያለሽ ማን የወለደው? እናቴ ናታ የምትወልደው። ማን ትወልዳለች? እናትህ መሆኗ በምን አወቅ? አይ ጥያቄሽ ምንድነው? ምንድነው ማለት የፈለግሽው? እናቴ ልታሳውቂ ነው የመጣሽው? ታዲያ ምንድነው ጥያቄሽ? ኖ አንተ ስናወራው የነበረው የእግዚአብሔር ምን አገናኘው? አሁን ስናወራው የነበረው ሲጀመር አይደለም። እዛ ጋር ከሆነ ጥያቄሽ እዛ ጋር ነው መጠየቅ ያለብሽ እንጂ እናትህ መሆኗ እንዴት አየ ምናምን እንዴት ተወለድክ ማን ወለደ እሱን ታዩ። ማንም ይወለድ ነው ራሳችን ማንነታችን ያላወቅን ሰዎች ኔትወርክሽን አስተካክዪውና ራሳችን ሳንጠይቅ ሴትዮዋ ኔትወርክሽን አስተካክዪ። እንግዲህ እናቴ ነሽ። እሺ ምንድን ነሽ? እናቴ ነሽ። ወልደሽ የጣልሽኝ እናት ነሽ አንቺ። ምን ልትነግሪኝ የመጣሽው? አይ አይደለም። እናት እኮ እንደወለደች አንተ አላየህም አይደለ? ግን ስለተነገረህ ብቻ እናቴ ነች ብለህ አምነሃል አይደለ? እሺ ምንድነው የፈለግሽው? ምን እኮ ለምን አመጣሽ ይሄ? እሺ ምንድነው የፈለግሽው? ለምን አመጣሽው? አላቃትም እናቴ። እሺ ምንድነው? እግዚአብሔር ነው። ለምን ሰው ሆነ አይደለም የምትለው? ሰው ለኛ ነው። ላንቺ ምን ስላመንን ነው። እኛ አማኞች ነን እኮ። ላንቺ ምን ላንቺ ምንድነው? ይሰማሻል? አንቺም ብሎ መጽሐፍ ቅዱስ አዋቂ ገርዳማ አርዊት ኔትወርክሽ አስተካክለሽ ነይ በእናትሽ። እኔ በዳታ እግዚአብሔርን አፈልጉ ወይ በጎረቤት ዋይፋይ። እኛ አይደብራቸውም እንዴ?
የማታውቀው ነገር ነው ራሱ ስታወራ ነበር። ለማንኛውም ለጨዋታው ድምቀት ብዬ ነው ዝም ብላችሁ ሜንሽን። በዚህ ላይ ባቢ እስራኤሎች በፊት ቁርባን ያቀርቡ ነበር አይደል? ለኃጢአታቸው ማስተሰሪያ አይደለ? እኔ እንጃ ለማን ነበር የሚያቀርቡት? እኔ እንጃ። ለአብ ነው አይደለ? አብ ተቀባይ ነበር። ከዛ ደግሞ ልጁን ላከ አይደለ? ለእኛ ኃጢአት ሲል እሱ የላከውን ቁርባን ማን ነው የሚቀበለው? እኔ እንጃ። እኔ እንጃ። አምናለሁ የሚል ይመልስ። እኔ ምን አገባኝ? ሊዱ ተመልሻለሽ ወይስ ምን ትመስላለች? እስኪ ዛሬ እኮ አዲስ ዓመታቸው ስለሆነ ላስደስታቸው ብዬ ነው። እናንተ ግን ምንም በቃ ታስባልናላችሁ። የምር ግን አይደለም። ግን አስበው ታውቃለህ ባቢ? አሁን የሚቀበለው ራሱ በጀሱር ራሱ የእውነት አሁን ታዲያ እኛም መሸወድ አይሆንም። አሁን እኔ የምፈራው መግባት ይችላሉ። እስኪ መመለስ የሚፈልግ ሰው ካለ መግባት ይችላል። ማንንም ሰው ገብቶ የፈለገውን የመናገር መብት አለው። ችግር የለብኝም። እኔ አይሰብካለሁ አስተምራለሁ የሚል ሰው ካለ መግባት ይችላል።